አቶ ደረጀና ናታ እንግዲህ እንደ በፊቱ አይደሉም። በተለይ ናታ ሰላም ሁለተኛ ከሱ መውለዱን ከሰማ በኋላ ትልቅ ሰው መሆኑን ረስቶት እንዲያባት ያየው ነበር። ሁሉንም ነገር ረስቶ እንግዲህ ችላ ብሎታል። እና አቢም ደግሞ ፍቅረኛዬ ነው ብላ ተዋውቃ አዲስ እንግዳ ይዛ መታለች። አክስቷም እንግዲህ ያው የራቁት ቪዲዮ ያስከውን አጥፋልኝ አለበለዛ በጥቅም እንቀይረው ብላ ጠይቀው ነበረ። ግን እሱ በጥቅም አልቀይርልሽም ምንድነው አላማሽ ብሎ ጠይቆታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩ ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር ማድረጋችሁን እንዳትረሱ። የዳጣን ድራማ ይዘን መተናል። የዳጣ ድራማ ሲጀምር እንግዲህ አቶ ደረጀ የልጄን ባል ወደፊት የሚያገባትን ደስተኛ አድርጎ የሚይዛትን ባል ምን አይነት ነው መፈተን አለብኝ ብሎ እንደ አባትነት መጥፎ ላይ እንዳትወርቅ በማሰብ እንግዲህ ሽጉጡን አነጣጥሮ ይሸሻል አይሸሽም፣ ወይስ ወንጀለኛ ከሆነ አዎ ሰርቻለሁ መጥፎ ስራ ሰርቻለሁ ብሎ እንዲናገር እንዲያናዘዙን ነበረ። ግን ደግሞ እሱ ምንድነው የተፈጠረው? ምን አጥፍቻለሁ? ከእንደዚህ ባጠፋስ ደግሞ ሽጉጥ የምታወጡ ቢላ ምንድን ነው? እኔ ኤቪን ወዳታለሁ ብሎ ሲናገር እንግዲህ ያው አቶ ደረጀ ይቅርታ አድርግልኝ አንተን ለመፈተን ብዬ ነው ሴት ልጄን እንደዚህ እንደቀላል ዝም ብዬ አልሰጥህም እና ፈተናውን አልፋሃላ አረፍ በል ቁጭ በል ብለው እያስተናገዱት ነበረ። ሰላም ከተባባሉ ከተዋወቁ በኋላ ጥሩ ልጅ እንግዲህ ልጁ በስተጀርባው የሆነ መጥፎ ነገር ያለው ይመስላል። ከሆነ ሁኔታው ቅንዝነት ነገር ነው፣ ግን ደግሞ ሲበዛ ደግነትን እና መታዘዝን መለስለስን አብዝቷል። እንደው በስተጀርባ የሆነ ነገር እንዳለ ያስታውቅበታል ማለት ነው። ያው እንግዲህ ኤቪ ያን ያክል እንዳላፈቀረችው እንዳልወደደችው ታስታውቃለች። እንግዲህ የዳጣን ፍቅረኛ ስለምትወደው እሱን ለመርሳትና ቤተሰቦቿን ደስተኛ ለማድረግ አባቷም እንግዲህ ከሌላ ስለወለደ እናቷ ብትሰማ ይሄንን ጉድ በቤተሰብ መካከል ትልቅ ችግር እንደሚፈጠር ስላወቀች በቃ ችግራቸውን ለመርሳት ቢያንስ እኔ ትዳር መመስረት አለብኝ ማግባት አለብኝ እኔን የሰርግ ፕሮግራም ድግስ ሲደግሱ ችግራቸውን እና ሀዘናቸውን ረስተው የሆነ ደስተኛ ይሆናሉ ብላ ስላሰበች አዲስ ቤት አምጥታ አስተዋውቃቸዋለች ሁላቸውንም። እናትየዋም ደስ ብሏታል። ያው እንግዲህ አክስቷ መድኃኒት ተብዬዋ እውነቱን ጠንቅቃ ታውቃለች። የምታፈቅረው ናታን ነው እንጂ ይህንን ሰውዬ ለመደበቂያና ለመሸሻ ብላ ነው ያመጣችው ብላ አውቃባታለች። እና በመጨረሻም ከዚህ በፊት እንግዲህ ለወይዘሮ ማርታ ለእህቷ ህዲያስ ለመናገር ስታሽኮበኩብ እንግዲህ ናታን የራቁት ቪዲዮ ቀርጬሻለሁ ያንን ቪዲዮ አላጠፋሁልሽም እና ይህን ነገር ከመናገር ተቆጣቢ ብሎ ስላስጨነቃት አሁን የመጨረሻ ወስናለች። ምንም ሳትናገር ለእህቷ እውነቱን ስለ ዳጣና ስለ ሰላም ስለ አቶ ደረጀ ያወቀችውን እውነት ሳትናገር መልሳ ወደ አሜሪካ ለመሄድ ወስናለች። ግን ደግሞ ናታ የያዘባት የራቁት ቪዲዮ ስላስፈራተ ክላሱ ድረስ ሂዳ ጠይቀው ነበረ። እሱም ቢሆን እንዲት አጠፋልሻለሁ፣ በጭራሽ አላጠፋልሽም፣ ቀጥ ብለሽ ወደ አሜሪካ ሽጂ፣ ከሄድሽ በኋላ ግን ያለምንም ጥርጥር አጠፋልሻለሁኝ እያለ ሲነግራት ቆይ አንተ እንዴት ብታስብ ነው አቶ ደረጀ ከአንዲሉ ሁለቴ እህቴን ከርቷት እንዲሁ አታሳዝንህም ወይ? በእጇ በልተህ ጠጥተህ ቤቷ ውስጥ እንደ ልጇ ተንከባክባ ሳድገህ እንዴት ታደርጋለህ ብላ ናታም ያላወቀውን የአቶ ደረጀንና የሰላምን አሁን እንግዲህ ህጻን ልጅ የወለደችውን ልጅ የሱ እንዲሆነ ስትነግረው ናታ በቃ እንግዲህ የአቶ ደረጀን እንዳባቱ አድርጎ በችግሩ ሰዓት ከጎኑ ቆሞ ያገዘው ነበረ። ግን ደግሞ የዳጣን ብቻ ነበረ ከሌላ መውለድ የሚያውቀው። አሁን ደግሞ አዲስ የተወለደው ልጅም ድጋሜ ሌላ ሁለተኛ ወይዘሮ ማርታን ክዶ ከሰላም እንዲወለዳት ይቺ ሶኬቷ መዲ ስትነግረው ማመን አቅቶት አንቺ ውሸትሽን ነው ባዬ እንዲዛ አያደርግም ቢነግራትም ምን እንግዲህ እርግጠኛ ነኝ የህፃኑን ጸጉር ይዤ ሂጄና የአቶ ደረጀን ጸጉር ይዤ ሂጄ ዲኤንኤ ምርመራ አስመርምሬ አምጥቼ ትክክለኛ ልጁና አባቱ እሱም እንደሆነ አረጋግጫለሁኝ። እናሱ ለእህቴ ላይ ካንዲሉ ሁለቴ ቀልዶባታል እና ታዲያ እውነቱን እያወቅህ አንተ ስለምንድን ነው እናቴ እህቴ አታሳዝንህም ወይ? ለምንድነው እውነቱን እንደዚህ የደበከው ብላ ቪዲዮውን እንዳጠፋላትና ለወይዘሮ ማርታ የአቶ ደረጀን ሁኔታና የሰላምን ግንኙነት ዳጣና አሁን የወለደችው ልጅ ከሱ እንደሚወለዱ ልትነግረው ስታስብ እኔ በጭራሽ አልችልም ብሎ ናታ እንግዲህ አቶ ደረጀን ሁኔታ ከሰማ በኋላ በጣም አዝኗል። እማያሳዝነዋለች እማዬ ነው የሚላት እንግዲህ አቶ ወይዘሮ ማርታን
እና እሷ አሳዝነዋለች። ደግ ሰው ናት፣ ሲበዛ በጣም ጥሩ ሰው ናት፣ የዋህ ናት። በጣም ትዳሯን ተንከባክባ ነው የምትይዘው። እና በስተጀርባ እንደዚህ ጥሩ ሰው እንደመሆኗ መጠን በስተጀርባዋ ባሏ ካንዲሉ ሁለት ልጅ ከሌላ ሴት ወስልቶ ሲወልድባት ምን ልትል እንደምትችል እና ብሰማ ምን ያክል እንደምትጎዳ ጠንቅቆ ስለሚያውቅ በቃ የማየ ነገር በጣም አሳሳቢ ነው። በጣም ታሳዝናለች። አባዬ ጥሩ ነገር አልሰራም፣ ይሄ እኮ ክህደትና ወንጀል ነው እያለ ራሱን እየወቀሰ ነበር። እና ከቢሮም ጋር ከአቶ ደረጀ ሄዶ አይኑን ሲያየው የአቶ ደረጀ እንዴት ነው የምታይ? ምን ተፈጥሮ ነው? ከዲያጣ ጋር ጥሩ አይደላችሁም ወይ? ቤት ምን ተፈጥሮ ነው ብሎ ሲጠይቀው ናታም እንግዲህ አልደበቀውም። አባዬ እውነት ነው ወይ? እንግዲህ መድኃኒት የራቁትን ቪዲዮ እንዲያጠፋላ ክላሴ መታ ከጧት ያለውና የተፈጠረውን ሰላም አሁን የወለደችው ልጅ ካንተ ነው ብላኝ ነግራኛለች። እውነት ነው ወይ ነገረኝ እስኪ ብሎ ቢሮ ድረስ ሄዶ ጠይቆት ነበር። አቶ ደረጀ እንግዲህ እውነቱን መጋፈጥ አለብኝ፣ አሁን ከባድ ችግር ጣብቂያ ውስጥ ነኝ ብሎ ለመጋፈጥ ሞክሮ ሁሉንም ነገር እጥር ምጥር አድርጎ ነገረው። ናታም እንግዲህ አባዬ በጣም አጥፍተሃል፣ በቃ አሁን ከአእምሮ ወርደሃል፣ እኔ ልረዳህ አልችልም፣ ተመልሼ ወደ ቤተሰቦቼ መሄድ አለብኝ። በማዬ ላይ እንደዚህ ስትቀልዱ የማየት አእምሮ የለኝም። ስለዚህ አባዬን ጠርቼው መጥቶ እንዲወስደኝና ወደ ቤተሰቦቼ መመለስ ፈልጋለሁ ብሎ ቁርጡን ነግሮታል ማለት ነው። ከዛ በተረፈ ስለተፈጠረው ነገር አቢጌል እንግዲህ ስላስተዋወቀቻቸው ልጅ እየነገረቻት እናቷም ጥሩ ነው ወይ ወደሽዋል ወይ ከበስተጀርባውስ ምን አይነት ሰው ነው እያለች እንደ እናትነቷ እየጠየቀቻት ነበር። እሷም ቢሆን በቃ ጥሩ ሰው ነው ማየ፣ በቅርብ መጋባት ወስነናል፣ በቅርብ እንግዲህ ሽማግሌ ልኮጄን ቀለበት ያስራለ ተዘጋጂ እያለች እያስደሰተቻት ነበረ። እንግዲህ ከመድኃኒትም ጋር የራቁት ቪዲዮውን አልሰጥሽም ካላት በኋላ ከዚህ ከአቢጌል አፍቃሪ ከህንዴ ከጣዖት ከመሰለው ስሙን ጥሩልኝ ከሱ ጋር እንግዲህ ያው እሱ የጣዖት ህንዲዎች ፊልም አብዝቶ ስለሚመለከት እንግዲህ የጠንቋዮችን የመርዝ ምናምን ይሄ ትርኪ ምርኪ መጥፎ ስራዎች ጋር ትንሽ ግንኙነት ስላለው ከዚህ በፊትም ጠንቋይ ቤት ውስጥ ይወት ነበር። አሁንም ደግሞ ናታን ለማጥፋት በቃ መርዝ አምጣልኝ 10,000 ብር ከፍላለሁ ብላታ እሱ ጋር ተስማምታለች። እሱም እንደተስማማው አምጥቶላታል። መርዙንም አድርጋ ምግብ ዛሬ ራት እኔ ነኝ የምሰራው ብላ እንግዲህ ምግቡን ላይ መርዝ አድርጋ ውሃን ጠንቅቃ እያወቀቻት እንግዲህ አሁን በሴኮንድ መርሳት የምትችል የተባለችውን ነገር መፈጸምና ማድረግ የማትችለው ህፃን ልጅ ውሃ እንግዲህ ሄደሽ ይሄንን ምግብ ለናታ ስጪው ብላ የመርዝ የተነሰነሰውን ምግብ በመከራም ቢሆን ልሰጠው ክላሱ ሄዳ እኔ አልበላም ደብሮኛል አንቺ ቢዩ ብሏት ውሃ በንጹህ ልቧ እንግዲህ ያንን መርዝ የተነሰነሰበትን ምግብ እየበላች እሱን ቀና ብሎ ሲያት አራስ ቀናሽኝ ውሃ እያብረን እንብላ ብሎ እንግዲህ እሱም አንድ ሁለት ጉርሻ እየጎረሰ ድራማው ያልቃሉ። ቤተሰቦች ውሃና እንግዲህ ናታ ምን የሚፈጠር ይመስላችኋል? አብቺ ማንው መድኃኒት ተብዬዋ በቃላት የጉዲ ከተፈጠረ በተለይ ውሃ የሆነ ችግር ብቻ የሆነ ህመም ወይም ደግሞ የሆነ ነገር ከተፈጠረ ሐኪም ቤት መሄዳቸው አይቀርም። ሐኪም ቤት ከሄዱ በኋላ ደግሞ ያው መርዝ መሆኑን ጠንቅቀው ስለሚያውቁ ዶክተሮች ይነግሯቸው እና መድኃኒት ያው እንግዲህ የማትወጣው መቀመቅ ውስጥ ትገባለች ማለት ነው። እና ውድ ቤተሰቦች የዛሬ የዳጣ ድራማ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ፣ ቻው፣ ጉድ ባይ።